ዘፍጥረት ምዕራፍ 5 ላይ ሄኖክ የሚባል ሰው እከሌን ወለደ። ይሄን ያህል ዓመት ኖረ። ከዛ በኋላ በዚህ ዓመቱ እከሌን ከወለደ በኋላ ሞተ። በመኖር አንደኛ፣ በማድረግ ዜሮ ናቸው። የዓመታቸው ብዛት ራሱ እኮ የመኪና ታርጋ ቁጥር ነው ይመስለው። 900 ዓመት 700 እንትን ዓመት እንደ የቤት ቁጥር ነው ይመስለው። የእድሜያቸው ብዛት ያደረጉትን ግን ይው ምንም አላረጉ። ሄኖክ ጋር ሲደርስ ግን ቆመ መጽሐፍ። ሄኖክ ዞር ብሎ አየና ይወልዳሉ፣ ያድጋሉ፣ ያረጃሉ፣ ይሞታሉ አለ። እኔ ግን አለ እንደዚህ አልሞትም አለ። እንደ ወላጆቼ አልሞትም አለ። እንደ አያቶቼ አልሞትም አለ። እንደ ዘሮቼ አልሞትም አለ። ከዛ መጽሐፍ ምን ይላል? ሄኖክ ግን አካሄዱን ይላል ከእግዚአብሔር ጋር አደረገ ይላል። ዛሬ በጌታ በኢየሱስም አካሄዳችሁ ተቀየረ። አካሄድ ተቀየረ። አካሄድሽ ተቀየረ። የሚገርም አካሄዱን ከእግዚአብሔር ጋር ካደረገ በኋላ ሄኖክ እንደዛው አልሞተም። ይኸውልህ ከዛስ ከእግዚአብሔር ጋር ሄደ። ምን እንደሚል ታውቃላችሁ? ሄኖክ አልተገኘም ይላል። ሰይጣን እንዳያገኝ፣ መርገም እንዳያገኝ፣ ሟርት እንዳያገኝ፣ ድህነት እንዳያገኝ፣ ዓለም እንዳያገኝ አካሄዱን ከእግዚአብሔር ጋር ያደረገ ሰው አይገኝም። በክፋት አይገኝም፣ በድግምት አይገኝም፣ በድህነት አይገኝም፣ በታናሽ ሆኖ አይገኝም። ታላቅ ሰው ሆኖ ይገኛል።